ውድ የሳሬም ቲዩብ ተከታታዮች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። በአባይ በረሃ የሚንቀሳቀስ ግዙፍና አስፈሪ ወንበዴ ስሙ ሲነሳ መንገደኞች የሚንቀጠቀጡለት በጭካኔውና በጉልበቱ አቻ ያልተገኘለት ሙሴ ጸሊም እንዴት የቤተክርስቲያን መብራትና የቅዱሳን አባት ሊሆን ቻለ? ዛሬ ተስፋ ለቆረጡና ኃጢአት የበስቷል ለሚሉ ሁሉ ታላቅ ተስፋ የሚሰጠውን የዚህን ቅዱስ አባት ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለስም አጠራሩ ክብር ምስጋና ይድረሰውና ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ቅዱሳንን በተለያየ ዓለማዊ ሥራ ጠርቶ ቃሉን ለመስበክ ስሙን ለመቀደስና ክብሩን ለማውረስ ያበቃቸው ቅዱሳን ብዙ ናቸው። በዛሬው ዝግጅታችን በኃጢአት ሕይወት ከኖሩ በኋላ በንስሐ ከተመለሱ ቅዱሳን መካከል አንዱ የሆኑት በዓለ ዕረፍታቸውም ሰኔ 24 ቀን የሚዘከረውን የአባ ሙሴ ጸሊምን ታሪክ ባጭሩ እናቀርብላችኋለን። በቤተ ክርስቲያናችን በሊቀ ነቢያት ሙሴ ስም የሚጠሩ ብዙ ቅዱሳን ይገኛሉ። ከእነዚህም አንዱ አባ ሙሴ ጸሊም ጥቁሩ ሙሴ ሲሆኑ በቆዳቸው ቀለም ምክንያት ጸሊም ወይም ጥቁር የሚል ቅጽል ስም ይጠራሉ። እነዚህ ቅዱስ ለሰማዕትነት ክብር ከመብቃታቸው በፊት በቆዳቸው ብቻ ሳይሆን በግብራቸውም ጥቁር ማለትም ኃጢአትን የሚሰሩ ነበሩ። ያለመጠን ይበሉና ይጠጡ፣ ይቀሙና ያመነዝሩ፣ እንዲሁም ሰው ይገሉ ነበረ። በስጋቸው ጠንካራ በጉልበታቸውም ኃይለኛ በመሆናቸው ሊቋቋማቸው የሚችል ማንም አልነበረም። እግዚአብሔርን ካለማወቃቸው የተነሳ በባዕድ አምልኮ ተይዘው የኖሩት አባ ሙሴ ጸሊም ፀሐይን ለሚያመልኩ ሰዎች አገልጋይ ነበሩ። በዚህ አይነት ልማድ እየኖሩ ሳሉ የሰውን ጠፍቶ መቅረት የማይወደው አምላከ ቅዱሳን እግዚአብሔር ወደ ቤቱ ሊመልሳቸው በወደደ ጊዜ የፀሐይን ፍጡርነትና ግዑዝነት ስለገለጸላቸው ብዙ ጊዜ ወደ ፀሐይ በማንጋጠጥ ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝ፣ ደግሞ የማላውቅ ሆይ ራስህን አሳውቀኝ ይሉ ነበረ። አባ ሙሴ ጸሊም በዚህ አይነት ልማድ ሲኖሩ የገዳመ አስቄጥስ መነኮሳት እግዚአብሔርን ያውቁታል፣ ያዩታል፣ እንዲሁም ያነጋግሩታል እየተባለ ሲነገር ይሰሙ ነበረ። እግዚአብሔርም ስሙን እንዲቀድሱ መንግስቱንም እንዲወርሱ ሊያደርጋቸው ወዷልና ወደ ገዳሙ ይሄዱ ዘንድ አነሳሳቸው። ወደ አስቄጥስ ገዳምም ሄደውም ከካህናቱ አንዱ የሆኑት አባ ኤስድሮስን እውነተኛውን አምላክ ታሳውቁኝና ታስረዱኝ ዘንድ ወደ እናንተ መጥቻለሁ አሏቸው። እርሳቸውም እግዚአብሔርን ፍለጋ ወደ ገዳሙ መምጣታቸውን አድንቀው ከአባ መቃርስ ጋር አገናኟቸው። አባ መቃርስም የክርስትና ሃይማኖትን አስተምረው በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ከዚህ በኋላ ታክሰህ የማስተምርህን ትምህርተ ወንጌል ከጠበቅ እግዚአብሔርን ታየዋለህ እያሉ በተስፋ ቃል ያጽናኗቸው ነበረ። ከዓመታት በኋላም በልዩ ልዩ አይነት ፈተና ፈትነው አመነኮሷቸው። አባ ሙሴ ጸሊምም ብዙ ገድልን ከሚጋደሉ ቅዱሳን አብልጠው መጋደል በጀመሩ ጊዜ ሰይጣን ለማሰናከልና ከገዳሙ ለማስወጣት በማሰብ ቀድሞ ያሰራቸው ከነበረው ግብረ ኃጢአት ሊዋጋቸው ጀመረ። አባ ኤስድሮስም እያጽናኑና እየመከሩ በተጋድላቸው ይበልጥ እንዲጸኑ ያተጓቸው ነበረ። አባ ሙሴ የውሃ መቅጃ ስፍራ ሩቅ ነበርና አረጋውያን መነኮሳት በመንገድ እንዳይደክሙ ዘወትር ውሃ እየቀዱ በሚተኙበት ጊዜ በባታቸው ደጃፍ በማስቀመጥ ያገለግሏቸውና ድካማቸውን ይቀንሱላቸው ነበረ። እንዲህም እያረጉ በመጋደልና በማገልገል ለብዙ ዓመት ሲኖሩ ጸላኤ ሰናያት ሰይጣን እግራቸውን በከባድ ደዌ መታቸውና ለብዙ ቀናት ያልጋ ቁራኛ ሆነው ኖሩ። እርሳቸውም በደዌ የሚፈትናቸው ጥንተ ጠላት ሰይጣን መሆኑን ተረድተው ሰውነታቸው ደርቆ በእሳት የተቃጠለ እንጨት እስኪመስል ድረስ ተጋድሏቸውን እጅግ አበዙ። እግዚአብሔርም ትዕግስታቸውን አይቶ ከደዌያቸው ፈወሳቸው። የሰይጣንንም ውጊያ አርቆ ጸጋውን አሳደረባቸው። ከዚህም በኋላ እርሳቸው ወደሚኖሩበት ገዳም የተሰበሰቡ 500 የሚሆኑ ወንድሞች መነኮሳትን በአበምኔት እያስተዳደሩ ያሉት ቅዱስ ጳውሎስ በመልካም ለሚያገለግሉት ከፍተኛው ሹመት የሰጧቸው ኢየሱስ ክርስቶስንም በማመን ብዙ ባለሙሉነት አለና በማለት እንዳስተማረው በማህበረ መነኮሳቱ ለቅድስና ማዕረግ ተመረጡ። ሊያሾማቸው ወደ ቤተ መቅደስ ባቀረባቸው ጊዜ ግን ሊቀ ጳጳሳቱ የቅስናውን ማዕረግ ሊሰጧቸው አልፈቀዱም ነበርና አረጋውያኑ ይህንን ጠቋራ ለምን አመጣችሁት? ከዚህ አውጡት አሏቸው። አባ ሙሴም ይህን ቃል ከሊቃነ ጳጳሳቱ ሲሰሙ መልክህ የካፋ ጠቋራ ሆይ መልካም አደረጉብህ እያሉ ራሳቸውን እየገሰጹ ከቤተ መቅደስ ወጡ። በሌላው ቀን ጽናታቸውንና ትዕግስታቸውን የተመለከቱት ሊቀ ጳጳሳቱ አስጠርተው በአንብሮተ እድ በቅድስና ማዕረግ ሾሟቸውና ሙሴ ሆይ እነሆ በውስጥም በውጭም
ሁለመናህ ነጭ ሆነ በሚል የደስታ ቃል ተናገሯቸው። ከዚህ በኋላ በተቀበሉት ማዕረግ እግዚአብሔርን መነኮሳቱና ገዳሙን ሲያገለግሉ ኖረዋል። እግዚአብሔር በአባ ሙሴ ላይ አድሮ ካደረጋቸው ተአምራት መካከል ያለ ወቅቱ ዝናብ እንዲዘንብ ማድረጋቸው አንደኛው ነው። ከዕለታት አንድ ቀን በበዓታቸው ምንም ውሃ በሌለበት ቀን አረጋውያን በእንግድነት መጡባቸው። ውሃ የሚቀዳበት ቦታ በጣም ሩቅ ነበርና የሚያደርጉት አጡ። እንግዶቻቸውን ወደ በዓታቸው ካስገቡ በኋላ እግዚአብሔርን ውሃ ካልሰጠኸኝ ቅዱሳን አገልጋዮችን ምን አጠጣቸዋለሁ እያሉ በጸሎት ይጠይቁ ጀመር። በስሙ ለሚታመኑ ድንቅ ስራውን መግለጥ ልማዱ የሆነው እግዚአብሔር ጸሎታቸውን ሰምቶ ዝናብ አዘነበላቸውና የውሃ ጉድጓዶችን ሞላላቸው። እንግዶቹንም እንደ ስርዓቱ እግራቸውን አጥበው ምግብና ውሃ ሰጥተው አስተናገዷቸው። አረጋውያኑ በዝናቡ መጣል የተገረሙ አባ ሙሴን ብዙ ጊዜ ትወጣ ትገባ የነበረው ለምንድን ነው ብለው ጠየቋቸው። እርሳቸውም እግዚአብሔር ውሃ እንዲሰጠኝ የተማጸንኩ ነበር፣ በቸርነቱም ዝናብን ልኮ ውሃ አገኘን አሏቸው። ከዚህም ጊዜ በቅዱሳኑ አድሮ ድንቅ ድንቅ ታምራቱን የሚገልጠውን እግዚአብሔር አመሰገኑ። በአባ ሙሴ ቅድስናም ተደነቁ። በአንዲት ዕለትም አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ በሄዱ ጊዜ አባ መቃርስ በመንፈስ ቅዱስ ተገልጾላቸው ከእናንተ ውስጥ የሰማዕትነት ክብር ያለው አንድ ሰው አያለው በማለት ለአባ ሙሴ ጸሊም ስለተዘጋጀ የሰማዕትነት ክብር አስቀድመው ትንቢት ተናገሩ። አባ ሙሴም ይሄን ቃል ሲሰሙ አባቴ ሆይ እኔ እሆናለሁ፣ በሰይፍ የገደለ በሰይፍ ይገደል ዘንድ ግድ ነው የሚል ጽሑፍ አለና ብለው መለሱ። በብሉይ ኪዳን በሰይፍ የገደለ በሰይፍ ይሙት፣ ዓይን ያጠፋ ዓይኑ ይጥፋ የሚል ሕግ ነበርና አባ ሙሴ ጸሊምም ለገዳማዊ ሕይወት ከመብቃታቸው በፊት ሰዎችን በሰይፍ ሲያጠፉ እንደነበሩ ሁሉ እርሳቸውም በሰይፍ መሞት እንደሚገባቸው በማመን ራሳቸውን ለሞት አዘጋጁ። ይህንንም በንጹህ ልባቸው ወደ እግዚአብሔር መመለሳቸውን የሚያመለክት ነው። ከዕለታት አንድ ቀን ያገኙትን ሁሉ በሰይፍ የሚገሉ የበርበር ሰዎች ወደ በዓታቸው መጡ። አባ ሙሴም አብረዋቸው የነበሩት መነኮሳት መሸሽ የሚፈልግ ይሽሽ አሏቸው። እርሳቸውም እኔ በሰይፍ የገደለ በሰይፍ ይገደላል ስለሚለው የእግዚአብሔር ቃል እነሆ ይችን ቀን ለብዙ ዘመናት ስጠባበቃት ኖሬያለሁ በማለት ለሰማዕትነት መዘጋጀታቸውን ነገሯቸው። ይህን እየተነጋገሩ ሳሉም የበርበር ሰዎች ከበዓታቸው ገብተው በሰይፍ ቆርጠው ገደሏቸው። ከእርሳቸው ጋርም 7 መነኮሳት ተገደሉ። አንደኛውም በምንጣፍ ውስጥ ተሰውረው ከቆዩ በኋላ በእጁ አክሊል የያዘ የእግዚአብሔር መልአክ ቆሞ ሲጠባበቅ በተመለከቱ ጊዜ ከተሰወሩበት በመውጣት የሰማዕትነትን አክሊል ተቀብለዋል። በዚህን ጊዜ አባ መቃርስ ከእናንተ ውስጥ የሰማዕትነት ክብር ያለው ሰው አንድ ሰው አያለው በማለት የተናገሩት ትንቢት ተፈጸመ። ሐዋርያው ቅዱስ ጳውሎስም አስቀድሞም የወሰናቸው እነዚህ ደግሞ ጠራቸው፣ የጠራቸውም እነዚህ ደግሞ አጸደቋቸው፣ ያጸደቋቸውንም እነዚህ ደግሞ አከበሯቸው ሲል የተናገረው ቃል ደረሰ። አባ ሙሴ ጸሊምም በሰማዕትነት ያረፉት ሰኔ 24 ቀን ሲሆን ስጋቸውም በአስቄንስ ገዳም ደርመስ በተባለ ቦታ እንደሚገኝና ከእርሱም ብዙ ድንቅ ድንቅ ታምራት እንደሚታዩ በመጽሐፈ ስንክሳር ተጽፏል። የቅዱስ ሙሴ ጸሊም ታሪክ የሚያስተምረን አንድ ትልቅ ነገር አለ። እግዚአብሔር የቀደመው ኃጢአታችንን ሳይሆን የዛሬ ማንነታችንና የልባችንን ንስሐ እንደሚመለከት ነው። አንተም ተስፋ አትቁረጥ፣ አንቺም ተስፋ አትቁረጪ። ንስሐ ለማንኛውም ሰው የገነት በር ናትና። የአባ ሙሴ ጸሊምን ታሪክ በአጭሩ ለማስቃኘት ሞክረናል። ይህ ቪዲዮ ለብዙ ሰዎች ደርሶ ትምህርት ይሰጥ ዘንድ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ በማድረግ ይተባበሩን። አብራችሁን ስለቆያችሁ እግዚአብሔር ያክብርልን። መልካም ዕለት።